ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአናባቢዎችን ድምጽ ባጭርና በረጅም ድምጽ እንዴት ማንበብ እንደምንችል፣ ቃላቶችን እንዴት ማንበብ እንደምንችል እያየን እንገኛለን ማለት ነው። ዛሬ ደግሞ ቀጥለውን ቆንጆ ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሆኑ እኛንም አበራቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንደነገርኳችሁ አናባቢዎችን ኤን ኢን አይተናል ማለት ነው። ከዛሬ በፊት ኤን ኢን አይን እንዴት በአጭርና በረጅም ድምጽ ቃላቶችን እየመሰረትን እንዴት ማንበብ እንደምንችል በደንብ አይተናል ማለት ነው። ዛሬም በዛ መሰረት እንዴት አናባቢ ዩን በአጭር ድምጽና በረጅም ድምጽ እንዴት ትርጉማቸውን እንዴት ማወቅ እንችላለን፣ እንዴት ነው መቼ ነው ማንበብ የምንችል በአጭር ድምጽ በረጅም ድምጽ የሚለውን በደንብ እናያለን። እንዴት ነው የምናነበው የሚለውን በደንብ እናያለን ማለት ነው። ስለዚህ ማየት እንዳትረሱ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። ምን ይላል? የመጀመሪያው እንግዲህ አናባቢ ዩ በአጭር ድምጽ ምን አይነት ድምጽ አለው የሚለውን መጀመሪያ ያዙ። ምን አይነት ድምጽ አለው ማለት ነው? ዩ በአጭር ድምጽ ምን አለው? እንደ አና እንደ አ ይነበባል። እንደ አና እንደ አ እንደሚነበብ መያዝ አለባችሁ ማለት ነው። እንደ አና እንደ አ ሚል ድምጽ አለው ማለት ነው። ስለዚህ እዚህ ጋር ምን ማድረግ አለባችሁ ማለት ነው? አንድ አናባቢ መኖሩን ብቻ ታያላችሁ። ስለዚህ አንድ አናባቢ ካለው እንደ አ ነውና ወይም እንደ አ ነው ልታነቡት የምትችሉ ማለት ነው። ስለዚህ እዚህ ጋር የምታዩቸው አንድ አናባቢዎች ሲኖራቸው ነው። እዚህ ጋር ደግሞ በረጅም ድምጽ ሁለት አናባቢ ሲኖራቸው እንዴት መለየት እንደምንችል እናያለን ማለት ነው። እንግዲህ እዚህ ጋር ሲ ዩ ቲ ስንት አናባቢ አለ? አንድ ብቻ። ስለዚህ ማነው አናባቢ? ዩ ነው። ስለዚህ ዩን ምን ብለን እናንብበው ነው ጥያቄው። እንደ ዩ ነው የምናነበው ወይስ እንደ አ ነው የምናነበው የሚለውን እዚህ ጋር ማየት አለባችሁ። እዚህ ጋር ከን እንደ ከ አ ሚል ድምጽ አለው ማለት ነው። ከ ስትሉ አ ሚል ድምጽ አለው ማለት ነው። ስለዚህ እንደምን አነበብ ነው ማለት ነው? ዩን እንደ አ አነበብ ነው ማለት ነው። ስለዚህ ከቲን ት ከት 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 ያ ከት ማለት ምንድነው? መቁረጥ ማለት ነው። መቁረጥ ያ ወደ ረጅሙ ስትሄዱ ነው በቀላሉ። አሁን እዚህ ጋር ስንት አናባቢ አለ? ሁለት አናባቢ አለ። ሁለት አናባቢ ያለው ማለት ነው ዩና ኢ። ስለዚህ ሁለት አናባቢ ካለው ድምጹ ይረዝማል ማለት ነው። በዛን ታይም ደግሞ ምን ታደርጋላችሁ? እዚህ ጋር አሁን ዩን እንደማንበብ ነው አልኳችሁ። እንደ ዩ ራሷን እንግሊዘኛዋን ዩ ብላችሁ ታነባላችሁ በአናባቢ ወይም በረጅም ድምጽ። ረጅም ድምጽ ከሆነ ሁለት ወይም ከዛ በላይ አናባቢ ካለው ረጅም ድምጽ ነው። ስለዚህ ዩን ብላችሁም ታነባላችሁ ማለት ነው። እንደ ዩ ማንበብ ራሷን እንግሊዘኛዋን ዩ ብላችሁ መጥራት አለባችሁ ማለት ነው። ከዛ ደግሞ እዚህኛው እንዳያችሁት ደግሞ እንደ አ ማንበብ ማለት ነው። አንድ አናባቢ ሲኖረው ወይም እንደ አልተነቡት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ዩ ሚል ድምጽ አላት። ስለዚህ ሲውን እንደምናነባት እንደ ኪው ኪው ቲኢን ት ኪዩት ኪዩት ዩ ሚል ድምጽ አላት ማለት ነው። ኪዩት አያችሁ። እዚህኛው ግን እንደ አ ሚል ድምጽ አላት ዩ ማለት ነው። እዚህ ጋር ደግሞ ዩ ሚል ድምጽ አላት። ኪዩት ማለት ቆንጆ ማለት ነው። ቆንጆ ማለት ነው። ያ ወደዚህኛው እንሂድ። አሁን ስንት አናባቢ አለ? ሁለት አለ። ማና ማን? ይቅርታ አንድ አለ ማለት ነው። ዩ ብቻ ናት አናባቢዋ። ስለዚህ ዩን እንደ አ ነው የምናነባት ማለት ነው። እንደ አ ነው የምናነባት እንጂ እንደ ዩ አናነባትም። ምክንያቱም አንድ አናባቢ ከሆነ ድምጹ ስለሚያጠር። ስለዚህ ዩን አ ብለን አነበብን። ኤስን ስ ብለን ማንበብ። አስ 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 ማለት ምንድን ነው? እኛ ማለት ነው። እኛ አስ ማለት እኛ። ከዛ ወደዚህኛው ስትሄዱ ስንት አናባቢ ታገኛላችሁ? አሁን በረጅም ድምጽ ዩ ምን ብለን እናነባታለን? እንደ ዩ ነው የምናነባት። ስንት አናባቢ አለ? ዩ ና ኢ አለ። ስለዚህ ሁለት ከሆነ ሎንግ ነው። ስለዚህ ዩ ምን ብለን ማንበብ አለብን? ራሷን ዩ ብለን ማንበብ አለብን። ዩ ኤስኢን ዝ ብለን ማንበብ። ዩዝ 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 ማለት መጠቀም ማለት ነው። ወይም ጠቀሜታ ማለት ትችላላችሁ። ስለዚህ ዩዝ ብለን አነበብ ነው። ዩ ሚል ድምጽ አላት ማለት ነው። ወደዚህኛው እንድስ ቲዩን እንደምናንብባት እንደ ታ ማንበብ ነው። አ ሚል ድምጽ አላት ማለት ነው። በአብዛኛው ጊዜ ዩ እንደ አ ነው የምትነበበው። እንደ እም አልፎ አልፎ ትነበባለች ማለት ነው። ስለዚህ ኤስዩን ቲዩን እንደማንበብ ነው። እንደ ታ ማንበብ ነው። ቢን እንደ ብ ማንበብ። ታብ 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 ማለት መታጠቢያ ማለት ነው። መታጠቢያ። ከዛ እንደ አ ነበብን እዚህ ጋር ልብ በሉ። ከዚህኛው ስትሄዱ ደግሞ ምን ታገኛላችሁ? ቲዩ ቢኢ። አሁን ኢ ብቻ ነው የተጨመረችው፣ ግን ሁለት አናባቢ ናቸው ማለት ነው ዩና ኢ። ስለዚህ ድምጹ ይረዝማል ማለት ነው። ስለዚህ ቲዩን
እንደምናነበው እንደ ታ እናነበው ማለት ነው። እንደ ቱ ብለን እናነበዋለን። ቲዩ ብለን እናነበዋለን ማለት ዩ የሚል ድምፅ አለ። ቲዩ ቢኢን ብ ብለን ማንበብ ቲዩብ። ቲዩብ ማለት ምንድነው? ቱቦ ማለት ነው። ቱቦ አያችሁ፣ ዩ የሚል ድምፅ አለው። እዚህ ጋር ደግሞ አ የሚል ድምፅ አለው ማለት ነው በአጭር ድምፅ። ከዛስ ኤች ዩንስ እንደምናንብባት አንድ አናባቢ ብቻ ነው ያለው። እንደ ሀ ወይስ እንደ ሁ? እዚህ ጋር እንደ ሀ ነው የምናነበው፣ ምክንያቱም ድምፁ ያጥራል ብያችኋለሁ። አ የሚል ድምፅ ነው ያለው። ሀ ግ ግ ጅን እንደ ግ ማለት ነው። ሀግ 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 ማለት ምንድነው? ማቀፍ ማለት ነው። ማቀፍ አያችሁ። እዚህኛው ስትሄድ ደግሞ እንግዲህ አሁን ኢ ብቻ ናት የተጨመረችው፣ ግን ድምፁ በደንብ ይቀይራል ማለት ነው። ስለዚህ ሎንግ እናደርገዋለን። ኤች ዩን እንደማንበብ ነው። ሂው ብለን ማንበብ ሂው። ጂኢን ጂ ብለን ማንበብ ሂውጅ። ዩ የሚል ድምፅ አለ አይደል? ሂው ስትሉ፣ ስለዚህ ሂውጅ ስትሉ ምንድነው? ትልቅ ወይም ግዙፍ እንደማለት ነው። ስለዚህ ጋር ዩ የሚል ድምፅ አላት ማለት ነው። በረጅም ድምፅ ወይም ሁለት ወይም ከዚያ በላይ አናባቢ ካለ ድምፁ ይረዝማል ማለት ነው። ስለዚህ ዩን እንደምናነበብን ማለት ነው እንደ ዩ ማንበብ አለብን ማለት ነው። አንድ አናባቢ ከሆነ ደግሞ እንደ አ እንደምናነበው እያየን ነው ማለት ነው። ስለዚህ ኤች ዩን እንደ ሀ ጂን እንደ ግ ሀግ ብለን አነበብ ነው። እዚህ ደግሞ ሂውጅ ብለን አነበብ ነው ማለት ነው። ያ እዚህ ጋርስ ኤስ ዩን እንደምናንበብ አሁንም በተመሳሳይ እንደ ሰ ነው ወይስ እንደ ሳ? እንደ ሳ አ ሚል ድምፅ አለው ማለት ነው። ሳ ኤንን ን ሳን 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 አያችሁ፣ ሳ ማለት ፀሐይ ማለት ነው። ፀሐይ እዚህ ጋር አ ሚል ድምፅ አላት ዩ ማለት ነው። ዩ አ ሚል ድምፅ አላት። ሰን ማለት ፀሐይ ማለት ነው። አያችሁ ልዩነቱ ይሄ ነው ማለት ነው። ወደዚህኛው እንሂድ። ወደዚህኛው ስንሄድ ደግሞ ኤስዩ አይቲ አሁን ስንት አናባቢ አለ? ሁለት አናባቢ አለ። ሁለት አናባቢ አለ። ስለዚህ ሎንግ ነው ማለት ነው። ዩን ዩ ሚል ድምፅ እንዲኖረው አድርገን እናነበዋለን። ኤስዩን ሲዩ ብለን እናነባለን። ሱ አይቲን ኢት ሲዩት 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 ምንድን ነው? ሲዩት ማለት ሱሪ ልብስ ማለት ነው። ልብስ ሱሪ ልብስ ሲዩት ብለን እናነበዋለን ማለት ነው። ዩ ሚል ድምፅ ያለበት ውስጥ ማለት ነው። እዚህ ጋርስ አርዩን እንደምናንብበው እንደ ራ እናንብበው። እንደ ራ ቴን እንደ ት ማንበብ ራት 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 ብላችሁ አነበብ ነው። ራት ማለት ጉድጓድ ማለት ነው። ከዛ ወደዚህኛው ስትሄዱ ምን ታገኛላችሁ? ስንት አናባቢ አለ? ሶስት አናባቢዎች አሉ። ኦ ዩ ኢ። ስለዚህ ሎንግ ነው ማለት ነው። ስለዚህ አርኦን ሩ ብለን ማንበብ ሩ ብለን እናነባዋለን እስከ ዩ ማለት ነው። በአንድ ላይ ሩ ብለን እናነባዋለን። ዩ ሚል ታገኛላችሁ። ሩ ቲኢን ት ሩት 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 ምንድን ነው? መንገድ ወይም ስር መስመር እንደማለት እንጠቀመዋለን ማለት ነው። ስለዚህ ሩት ዩ ሚል ድምፅ አለ ማለት ነው እዚህ ጋር። ስለዚህ በዚህ መልኩ በቀላል መንገድ ማንበብ ትችላላችሁ። ድምፁን እዚህኛው ማስረዘም፣ እዚህኛው ደግሞ ማሳጠር ማለት ነው። ድምፁን አጠር ታደርጋላችሁ፣ እዚህኛው ደግሞ ያዛርጋችሁ መቆየት፣ ድምፁ ይረዝማል ማለት ነው። ስለዚህ በዚህ መልኩ ነው የምትረዱት ማለት ነው። ከዛስ እዚህ ጋር የመጨረሻው ምን ይላል? ኤስዩን እንደምናንብበው አሁንም አ ሚል ድምፅ አለው ብያችኋለሁ። ሳ ምን ም ሳም 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 ምንድነው? ድምር ማለት ነው። ድምር። ከዛ ወደዚህኛው ስትሄዱ አሁን ስንት አናባቢ አለ? ሶስት አናባቢ አለ። ስለዚህ ሎንግ ነው ማለት ነው። ኤን እንደ አ ኤስዩን እንደ ሱ ማንበብ ነው። ዩ ሚል ድምፅ አለ። ሱ ስትሉ ዩ ሚል ድምፅ አለ። ኤምኢን ም ሱም አሱም 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 ማለት መገመት ወይም ገምት እያለ ነው ማለት ነው። ስለዚህ ዩ ሚል ድምፅ አለ። ስለዚህ በዚህ መልኩ መለማመድ ግድ ይላል ማለት ነው። ስለዚህ በዚህ መልኩ እንደዚህ ከተረዳችሁ በእርግጠኝነት በቀላል መንገድ ማንበብ ትችላላችሁ ማለት ነው። ስለዚህ ዛሬ ምን አየን ማለት ነው? አናባቢዩን በአጭርና በረጅም ድምፅ። በአጭር ድምፅ ሲሆን ዩ እንደምትነበብ አየን። በአብዛኛው እንደ አ ትነበባለች፣ አንዳንዴ ደግሞ እንደ እ ትነበባለች። ግን እንደ አ ብላችሁ ያዟት። ስለዚህ አ ሚል ድምፅ አላት ማለት ነው። አንድ አናባቢ ሲኖራት ዩ። ሁለት ወይም ከዛ በላይ አናባቢ ሲኖራት ደግሞ ራሷ እንግሊዘኛዋን ዩ ብለን ብቻ እንደምንጠራት አየን ማለት ነው። ራሷ እንግሊዘኛዋን ዩ አይደለች ዩ ብለን እናነባታለን ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ